አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁ? ያለው አልሐምዱሊላህ ሰላም ነኝ። ዛሬም መጥቻለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ለቻናሌ ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። በነገራችን ላይ ዝናብ ሊጥል ክፍ እያደረገ ነውና ትንሽ ድምጽ ሊኖረው ይችላል እና ዛሬ የበዓልን ገበያ ነው ማሳያችሁ። ገበያ እሄዳለሁ። ዝም ብዬ ዞር ብዬ ልመጣ ነው። አንዳንድ ነገር ማሳያችሁ ይሆናል። የበዓል ድባብ ምን እንደሚመስል አሳያችኋለሁ። ዛሬ እንግዲህ ከሀይቅ ጀምሬ ተወልጄ ያደኩባት ሰፈሪ ጃሪ ወይም አፍጉዳት ድረስ ነው ማሳያችሁ። እስከ ቪዲዮ የመጨረሻ ድረስ አብራችሁን ቆዩ። እናማ እዚህ ጋር የቀረጽኩት ቪዲዮ ማለት ነው ትንሽ ነሽዳ ነገር አለውና ኮፒራይት እንዳይዘይ ብዬ አጠፋሁት ድምጹን። ሱቅ ሄደን ነበር አያችሁት። እነዚህ አበቦች እንዴት እንደሚያማምሩ 1300 ብር ትልቁ፣ ትንሹ ደግሞ 1000 ብር አለ። እዚህ ጋር ደግሞ እንደምታዩት የሄና መቀበያ ቅርጽ ማውጫው አለ ማለት ነው። በነገራችን ላይ ይሄ ነገር ኢትዮጵያ ውስጥ ያለ አይመስለኝም ነበር፣ ግን አለ። እሱ አንዱ 200 ብር ነው። አበባዎቹ ደግሞ ትልቁ 1300 ብያቸዋለሁ። ትንሹ 1000 ብር። እነዚህን ደግሞ አያችሁ፣ እነዚህ ግድግዳ ላይ የሚሰቀሉ አበባዎች በጣም ነው የሚያምሩት። የቤት እንትን ማለት ነው። እነዚህም አበባዎች አሉ አያችሁት። ይሄ ራሱ በጣም ነው የሚያምረው። እና እዚህ ጋር ደግሞ ኢድ ሙባረክ የሚለውን አያችሁት። ይሄ ከላይ ያለው 50 ብር፣ ከታች ያለው ቀዩ ደግሞ 100 ብር ነው። እና ኪዩና እኔ እናቴ ጋር ልንሄድ ኢድን እናቴ ጋር ነው የምናሳልፈው። መንገዳችንን ጀምረናል። ኪያ ደከመህ? ይከበዳል። አምጣው በቃ እኔ ላይ ያዝል። ሰነፍ ሂድ እንጂ አትይዝም። በቃ አምጣውሽ። አይ አሁን እንግዲህ ሂድ። አሁን ባዶህና አይደክምህማ። ማንን እያየህ ነው? እኔ ግን ደከመኝ። ምንድን እቃ? ኧረ ይደክመኛል። ሰፈሩ ይሄ ጃሬ እዚህ አየህ። ማንን ታስታውሳለህ? ጃሬን ስታይ ጩህና ንገረኝ። እስማኤል ኃይሌ ነው አባትዋ፣ አላህ ይርሐመው። ማሩ የምታወራው እኮ አይሰማኝም ካልጮክ። የምታወራው ንፋሱ አያሰማም። በዚህ አሁን ጓደኞች ጋር ልትገናኝ ስለሆነ ደስ ብለዋል። አትምጣ በቃ ቅዳሜና እሑድን እዚሁ እምቢ። እኔ ካለሁስ እኔ ሳብሬ ከሆንኩ አንተ ጋር እኔ ካለሁ ነው እኮ ያልኩህ። እኔ እስከሄድኩ ባትመጣ ምን አሻ? አረጓሊ ጋር እኮ ነው እንዴ?
ተው በቃ እዚሁ ጃሪ ፉላ ትገባለህ ትምህርት ለምን? ኧረ ተው ጎረምሳ እሰጥሃለሁ። አሁን ሄዳ ይዘው እናማ ወዶችዬ ጃሪ ደርሰናል። እናቴ ቤት ማለት ነው። ኪዩ እንዳያችሁት በጣም ደክሞታል። እኔ ራሱ ድክም ምን ያለኝ ያው ብዙ ጊዜ ወደዛ ስለማንሄድ መንገዱ እንደ አዲስ ነው የሆነብን። እግራችን ሰርሰር ብሏል። ብቻ አልሐምዱሊላህ ደርሰናል። እናቴ ቤት ደርሰን ይሄንን የመሰለ የሚያምር ዳቦ ጋግረናል። ያው ኢድ እናቴ ጋር ነው የምናሳልፈው ብያችኋለሁ። አልሐምዱሊላህ ከ4 አመት በኋላ ይመስለኛል ኢድን እናቴ ጋር ላሳልፍ ነው እና የኢድ ዝግጅት ጀምሯል። ዳባችን እንደዚህ ያግረናል። ኢንሻአላህ ነገ በአዲስ ቪዲዮ እመጣለሁ። ይሄ እንደምታዩት የእናቴ ቡና ነው። ይሄንን ቡና በነገራችን ላይ አባቴ ተከለልኝ አላህ ይረሐመውና እኔ ነኝ ውሃ እየቀዳሁ ያሳደኩት። የዛኔ ራሱ ቅርብ ውሃ አልነበረም። ከሩቅ ቦታ እየቀዳሁ ያሳደኩት እኔ ነኝ ማለት ነው። እና ውዶቼ ነገ በአዲስ ቪዲዮ እመጣላችኋለሁ ኢንሻአላህ። እስከዛው ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። መልካም ጊዜ